የቀይ ባህርና የባብኤል መንደብ ታሪካዊና ስትራቴጂካዊ ዳራ። ቀይ ባህር የሰው ልጅ ስልጣኔ የንግድና የጦርነት መድረክ ሆኖ ቆይቷል። ከጥንታዊቷ ግብጽ እስከ አክሱም ስልጣኔ ድረስ ይህ የውሃ መስመር አፍሪካን፣ እስያና አውሮፓን የሚያገናኝ ወሳኝ የኢኮኖሚና የባህል ድልድይ ነው። ባብኤል መንደብ ትርጓሜውም የለቅሶ ወይም የእንባ ደጃፍ ማለት ሲሆን ስሙ የወጣው በባህር ላይ ጉዟቸው እጅግ አደገኛና አስፈሪ በነበረው ጥንታውያን መርከበኞች ስቃይ ምክንያት ነው። ዛሬ በ2026 ይህ ስም ታሪካዊ ትርጉሙን ወደ ዘመናዊ የጂኦፖለቲካዊ ሲኦልነት እየቀየረ ነው። የሆርሙዝ ወሽመጥ ላይ የተቀሰቀሰው የአሜሪካና የኢራን ቀጥተኛ ግጭት ርቀቱን ጥሶ ወደ ኢትዮጵያ ጉሮሮ ጥቂት ኪሎ ሜትሮች ርቀት ላይ ወደሚገኘው ባብኤል መንደብ መጥቷል። የኢትዮጵያ የህልውና መስመር የሆነው ይህ ቀጠና የዓለም ሀያላን የጦር አውድማ ለመሆን ዳር ዳር እያለ ይገኛል። እንኳን ወደ ማስራስ ሚዲያ በሰላም መጣችሁ። ማስራስ ሚዲያ ወቅታዊ የሆኑ ቀጠናዊና ዓለም አቀፋዊ ዜናዎችን፣ ጥልቅ የጂኦፖለቲካ ትንታኔዎችና በቴክኖሎጂ የታገዙ መረጃዎችን ተደራሽ የሚያደርግ የዜና ምንጮ ነው። ለቻናላችን አዲስ ከሆኑ በየቀኑ የምናወጣቸውን ጥልቅ ትንታኔዎች እንዳያመልጦ ሰብስክራይብ በማድረግ የደውል ምልክቶን ወይም ኖቲፊኬሽን በተኗን ይጫኑ። አብራቸውን ስላላችሁ እናመሰግናለን። ዛሬ የቀይ ባህርና የባብኤል መንደብ ስጋት ከስትሬት ኦፍ ሆርሙዝ በመቀጠል ኢራን ልትጠቀመው ያሰበችው የንግድን ማዕከልን ወይም ደግሞ የዓለም 12% የንግድ መመላለሻ አውሮፓን ከእስያ፣ እስያን ከአውሮፓ የሚያገናኘውን የቀይ ባህር ባብኤል መንደብን እዘጋለሁ ማለቷ ሌላኛው ትኩረት ሆኗል ሰሞንኛ ማለት ነው። ስለዚህ የባብኤል መንደብ ጉዟችንን እንቀጥልና ባብኤል መንደብ ምንድነው? የት ነው የሚገኘው? ምን አይነት ኢኮኖሚክ ኢፌክት አለው? ኢትዮጵያስ በምን አይነት መንገዱ ትጎዳለች? የሉዓላዊነቷ ጥያቄ ውስጥ ይገባል የሚለውን እንዳስሳለን ማለት ነው። አብራችሁን ቆዩ። አብራችሁን ስትቆዩ ምንም የምታባክኑት ጊዜ የለም፣ እውቀት ትገበያላችሁ። ሰብስክራይብ በተኗን በመጫን እንደዚሁም ደግሞ የደወል ምልክቷን መጀመሪያ በመንካት ተቀላቀሉ ማለት ነው። አሁን ጉዞ ወደ ቀይ ባህርና ወደ ባብኤል መንደብ። የስትራቴጂካዊ ትስስር አደጋ ዘ ቾክ ፖይንት ሊንኬጅ። ኢራን በመካከለኛው ምስራቅ ያላትን የበላይነት ለማሳየትና አሜሪካንን ለማስገደድ የምትጠቀመው ትልቁ ስትራቴጂ የመታነቂያ ነጥቦች ወይም ቾክ ፖይንቶች የምንላቸው ትስስርን ነው። የኢራን ወታደራዊ ስትራቴጂስቶች የሆርሙዝ ወሽመጥ ለመዝጋት የሚደረገው ጥረት ብቻውን ውጤታማ እንደማይሆን በሚገባ ይረዳሉ። ምክንያቱም የሆርሙዝ መዘጋት የዓለምን የነዳጅ ገበያ ቢያናጋም የኢራን የቅርብ ወዳጅ ሀገራት እንደ ቻይና ያሉ ጭምር ስለሚጎዱ ዲፕሎማሲው ዋጋ ያስከፍላታል። በዚህ ምክንያት ኢራን በምትኩ በየመን የሚገኙ የሁቲ አማጽያንን እንደ ተላላኪ ወይም ፕሮክሲ በመጠቀም ባብኤል መንደብን እንደ ሁለተኛና ዋነኛ ቾክ ፖይንት ወይም የዓለምን ጉሮሮ የመዝጊያ ነጥብ አርጋ እየተጠቀመችበት ይገኛል። ይህ ስልት ኢራን እጇን ሳታስገባ ዓለም አቀፍ ንግድን ለማስተጓጎልና አሜሪካን በድርድር ጠረጴዛ ላይ ለማንበርከክ ያስችላታል። ትልቅ የጦር መሳሪያ ሆኖ ልትጠቀምበት እየዳዳች ነው። የኢትዮጵያ የቅርብ ርቀት ስጋት ፕሮክሲሚቲ ትሬት። ኢትዮጵያ ምንም እንኳን ቀጥተኛ የባህር በር ባይኖራትም በቀይ ባህርና በባብኤል መንደብ አካባቢ በሚቀሰቀሰው ማንኛውም ግጭት ለሀገሪቱ የህልውና ስጋት ሲሆን በአሁኑ ወቅት በአሜሪካ በኢራንና በሁቲዎች መካከል እየተካሄደ ያለው ጦርነት ከኢትዮጵያ ድንበር ጥቂት ኪሎ ሜትሮች ርቀት ላይ የሚገኝ በመሆኑ በጂኦፖለቲካ ተንታኞች የቅርብ ርቀት ስጋት ወይም ፕሮክሲሚቲ ትሬት ተብሎ ይጠቀሳል። ሀገሪቱ የምታስገባውና የምትልከው የንግድ ዕቃ 95 በመቶ የሚሆነው በጅቡቲ ወደብ በኩል የሚያልፍ በመሆኑ የባብኤል መንደብ ወሽመጥ በጦርነት ምክንያት ከተዘጋ የኢትዮጵያ የኢኮኖሚ ደም መስመር በደቂቃዎች ውስጥ ሊታነቅ ይችላል። ይህም እንደ ነዳጅ፣ ማዳበሪያና መድኃኒት ያሉ መሰረታዊ አቅርቦቶች እንዲቋረጡ በማድረግ ሀገሪቱን ቀውስ ውስጥ ያስከትላታል ወይም ቀውስ ውስጥ ይከታታል። ከኢኮኖሚ ባሻገር የቀይ ባህር ቀጠና የታላላቅ ሀያላን ሀገራት ወታደራዊ ማዕከል በመሆን ለኢትዮጵያ የብሔራዊ ደህንነት ፈተና የሚደቅን
ሲሆን ጦርነቱ የመስፋፋት ባህሪ ወይም ስፒል ኦቨር ኢፌክት ስላለው ከባህር ወደ የብስ ቢፈስ የኢትዮጵያ የመጀመሪያ ተጠቂ የመሆን ዕድሏ ሰፊ ነው። ከዚህም በተጨማሪ በየመን ወይም በጅቡቲ አካባቢ የሚፈጠር ትልቅ ግጭት በሚሊዮን የሚቆጠር ስደተኞችን ወደ ኢትዮጵያ ሊያፈስ የሚችል ሲሆን እንደ አልሸባብ ያሉ አሸባሪ ቡድኖች የጦርነቱን ትርምስ ተጠቅመው ወደ ሀገሩ ዘልቀው እንዲገቡ ምቹ ሁኔታ ሊፈጥርላቸው ይችላል። ኢትዮጵያ በዚህ ውጥረት ውስጥ የትኛውንም ወገን ሳትይዝ ጥቅሟን ለማስከበር የምታደርገውን ጥረት ሀያላን ሀገራት ስልታዊ ቦታዋን ለራሳቸው ወታደራዊ ጥቅም እንዲውል በሚያደርጉበት ከፍተኛ ዲፕሎማሲያዊ ጫና ምክንያት እጅግ ፈታኝ ሆኗል። የሀያላን ሽኩቻና የባሩድ ክምችት በጅቡቲ ዘጅቡቲ ዳይሌማ። በአሁኑ ወቅት በጅቡቲ የሚገኙ የአሜሪካ፣ የቻይና፣ የፈረንሳይ እና የጃፓን እና የሌሎች ሀገሮች የጦር ሰፈሮች እርስ በርሳቸው በከፍተኛ ጥርጣሬ የሚታዩበት ደረጃ ላይ ደረሱ ሲሆን ይህም አካባቢውን የባሩድ ክምችት ወይም ፓውደር ኬግ አድርጎታል። ኢራን በቀጥታም ሆነ በሁቲ አማጽያን አማካኝነት በጅቡቲ የሚገኘውንና የአሜሪካ በአፍሪካ ብቸኛው ቋሚ ወታደራዊ ማዕከል የሆነውን ካምፕ ሌሞኒየር ኢላማ ካደረገች ግጭቱ በአንድ ጀንበር ወደ ዓለም አቀፍ ጦርነት የመቀየር ዕድሉ 80 በመቶ እንደሆነ የፖለቲካ ተንታኞች ያስጠነቅቃሉ። ይህ በሀያላን ሀገራት መካከል የሚፈጠር ቀጥተኛ ወታደራዊ ግጭት የኢትዮጵያ ዋነኛ የንግድ በር የሆነችውን ጅቡቲን ከጥቅም ውጪ ሊያደርጋት የሚችል ሲሆን ይህም የኢትዮጵያን ብሔራዊ ደህንነትና ኢኮኖሚ ለከፍ አደጋ ያጋልጣል። በተለይም የቻይናና የባህር ኃይል ከፍተኛ የሆነ ድጋፍ ሰጪ ጦር ሰፈር ከአሜሪካ ማዕከል ጥቂት ኪሎ ሜትሮች ርቆ መገኘቱ ቀጠናውን የዓለም ሀያላን ፊት ለፊት የሚጋጩበት ቀዳሚ አውድማ እንደሚሆን መንገድ እንደሚከፍት እየተነገረ ይገኛል። የጅቡቲ ወታደራዊ ማዕከልነትና የኢትዮጵያ ስጋት። በጅቡቲ የሚገኙት የሀያላን የሀገራት የጦር ሰፈሮች ቀደም ሲል ለጸረ ባህር ወንበዴና ለሰላም ማስከበር በሚል ሰበብ አብሮ ቢቆዩም አሁን ግን ሁኔታው ተቀይሮ እርስ በእርስ የኤሌክትሮኒክስ ስለላና የድሮን እንቅስቃሴዎች በንቃት የሚከታተሉበት የስልታዊ ጥርጣሬ ስትራቴጂክ ሰስፔሽየስ መባባሱ ደረጃ ላይ ደርሷል። ይህም በባቤል መንደብ ላይ የሚከሰት ማንኛውም ትንሽ ስህተት ወይም የኢራን ሚሳኤል አቅጣጫውን ስቶ አንድ የጦር ሰፈር ጋር ቢቃረብ በሀያላኑ መካከል ያለውን የጥርጣሬ ሚዛን ሰብሮ ወደ ቀጥተኛ ጦርነት ሊያስገባቸው የሚችል ሲሆን ጅቡቲ ለኢትዮጵያ የምታቀርበው የሎጂስቲክ አገልግሎት ለጦርነት ስልታዊ ጠቀሜታ ስላለው የባቡር መስመሩ እና የጭነት መኪናዎች እንቅስቃሴ በጦርነት ወቅት ለውጭ ኃይሎች አቅርቦት ወይም እንቅፋት የመሆን ዕድላቸው ሰፊ በመሆኑ የጅቡቲን የጥቃት ኢላማ ኢትዮጵያን ደግሞ በሀያላኑ ሽኩቻ ውስጥ እንድትገባ ጫና ይፈጥርባታል። ምንም እንኳን የቀይ ባህር አለመረጋጋት ኢትዮጵያ አማራጭ የወደብ በሮችን ለመፈለግ የምታደርገው ጥረት ቢያፋጥነውም ጅቡቲ ውስጥ ያለው የባሩድ ክምችት ከፈነዳ አማራጭ ወደቦችን ቢሆኑ በሰላም ለመጠቀም ዋስትና እንደማይኖርና የቀይ ባህር ጂኦፖለቲካ አሁን ላይ የአንዱን ሀገር ደህንነት የሌላኛው ስጋት እየሆነ የመጣበት የዜሮ ድምር ጨዋታ ዜሮ ሰም ጌም መድረክ ሆኗል። በጅቡቲ ያሉት የጦር ሰፈሮች የየሀገራቸው ብሔራዊ ክብርና ስልታዊ ጥቅም ለሚወክሉ አንዱ ቢጠቃ ሌላው ዝም ለማለት የማይችልበት የሰንሰለት ምላሽ ቼን ሪአክሽን የመፍጠር ዕድሉ 80 በመቶ መሆኑ የኢትዮጵያ ኢኮኖሚ በጅቡቲ ላይ ያለው ጥገኝነት ከበረከትነት ወደ ታላቅ የህልውና ስጋት እንዲቀየር አድርጎታል። የሳውዲ አረቢያ ተለዋዋጭ አቋምና የቀጠናው የኃይል ሚዛን። ሳውዲ አረቢያ ቀደም ሲል በአሜሪካና በኢራን ላይ ጠንካራ ያለ እርምጃ እንድትወስድ ወተውት የነበረ ቢሆንም አሁን ግን የራሷ ግዙፍ የነዳጅ ማጣሪያዎች በሁቲ ድሮኖችና እንደዚሁም በኢራን ሚሳኤሎች ተደጋጋሚ ጥቃት በመመታታቸውና ጦርነቱ ወደ ቀይ ባህር ጠረፍ በከፍተኛ ሁኔታ በመቃረቡ አሜሪካ ጥቃቱን በአስቸኳይ እንድታቆም ከፍተኛ ዲፕሎማሲያዊ ጫና እያደረገች ትገኛለች። ይህ ድንገተኛ የሳውዲ የፖለቲካ ለውጥ በቀጠናው ለዓመታት የነበረውን የኃይል ሚዛን ያዛባው ሲሆን ሳውዲ አረቢያ የራሷን ሰላም ለማስከበር ስትል ከባላንጣዋ ኢራን ጋር የጀመረችው መቀራረብ በአፍሪካ ቀንድና በቀይ ባህር ጂኦፖለቲካ ላይ አዲስ ምዕራፍ ከፍቷል። እንደ አልጀዚራና አክሲዮስ ዘገባዎች ከሆነ ሳውዲ አረቢያ በአሁኑ ወቅት ከወታደራዊ ግጭት ይልቅ ዲፕሎማሲያዊ መፍትሄን የምታስቀድመው የ2030 የኢኮኖሚ ራዕይዋ ቪዥን 2030 እና ግዙፍ ሜጋ ፕሮጀክቶቿን በጦርነት ቀጠና ውስጥ እንዲወድቁ ስላልፈለገች ነው።
ይህ የሪያድ አቋም አሜሪካ በቀጠናው ያላትን ወታደራዊ ተሰሚነት የሚፈታተን በመሆኑ ኢትዮጵያ በሳውዲ እና በኢራን መካከል ካለው አዲስ ግንኙነት አንጻር የራሷን የዲፕሎማሲያዊ ስሌት እንድትገመግም የሚያስገድዳት ነጥብ ይሆናል። የኢራን ዛቻና የሁቲዎች ሚና የሁለቱ ወሽመጦች ቁልፍ። የኢራን ከፍተኛ ወታደራዊ መሪዎች በሰጡት ይፋዊ መግለጫ አሜሪካ በሆርሙዝ ወሽመጥ ላይ የጣለችው ማዕቀብ ካላነሳች ቀይ ባህርን ወደ ሲኦል እንቀይራለን ሲሉ የዛቱ ሲሆን ይህንንም ተግባራዊ ለማድረግ በየመን የሚገኙትን የሁቲ ታጣቂዎች እንደ ስትራቴጂካዊ ተላላኪ በመጠቀም የባብ ኤል መንደብን መተላለፊያ ለመዝጋት ከፍተኛ ጥረት እያደረጉ ይገኛሉ። እንደ አክሲዮስ ዜና ዘገባ ከሆነ የሁቲ ታጣቂዎች ባለፉት ጥቂት ወራት ውስጥ ብቻ ከ100 በላይ ድሮኖችና ሚሳኤሎችን በዓለም አቀፍ የንግድ መርከቦች ላይ ተኩሰው የቀጠናውን ሰላም ያደፈረሱ ሲሆን ይህም በዶናልድ ትራምፕ በኩል ይህ ለዓለም አቀፍ የንግድ የተደቀነ ሽብርተኝነት ነው፣ ኢራንም ዋጋዋን ትከፍላለች የሚል ጠንከር ያለ ማስጠንቀቂያ አስከትሏል። ይህ የኢራን ስትራቴጂ የሆርሙዝ ወሽመጥና የባብ ኤል መንደብን በአንድ ጊዜ የመታነቂያ ነጥብ ወይም ቾክ ፖይንት በማድረግ የዓለምን የነዳጅ እና የሸቀጥ ፍሰት ለመቆጣጠር ያለመ ሲሆን ይህም የዓለም አቀፍ የባህር ድርጅት ወይም አይኤምኦ እንደሚለው የባህር ላይ ንግድ ዋስትና ዋጋን በከፍተኛ ዋጋ እየጨመረ ወይ ደግሞ እንዲጨምር አድርጓል ብለዋል። በአንጻሩ ሳውዲ አረቢያ ጦርነቱ ወደ ግዛቷ እንዳይስፋፋና የኢኮኖሚ ተቋሞቿ አደጋ ላይ እንዳይወድቁ በመስጋት አሜሪካ ወታደራዊ ጥቃቷን በአስቸኳይ እንድታቆምና ዲፕሎማሲያዊ መንገድ እንድትከተል በይፋ መጠየቋ በቀጠናው ያለውን የጂኦፖለቲካዊ ውጥረት ይበልጥ ውስብስብ አድርጎታል። ይህ የሁለቱ ወሽመጦች መቆላለፍ በቀጥታም ሆነ በተዘዋዋሪ በኢትዮጵያ የህልውና መስመር ላይ የተደቀነ ትልቅ የደህንነትና የኢኮኖሚ ስጋት ሆኗል። ምክንያቱም በቀይ ባህር ላይ የሚፈነዳ ማንኛውም ጥይት ድምፁ ሳይሆን ተጽዕኖ ቀድሞ የሚሰማው በኢትዮጵያ የገበያ መደርደሪያዎች ላይ መሆኑን ልብ ማለት ይገባል። የባብ ኤል መንደብ ኢኮኖሚያዊና ጂኦፖለቲካዊ ፋይዳ። ባብ ኤል መንደብ ለዓለም ኢኮኖሚ የጀርባ አጥንትና ወሳኝ ንግድ ደም ስር መሆኑ ይነገራል። ስትራቴጂካዊ ፋይዳው በጥሬ ቁጥሮች ስንመለከት በየዓመቱ ከ1 ትሪሊዮን ዶላር በላይ ዋጋ ያላቸው ሸቀጦችና በቀን በአማካይ ከ4 እስከ 6 ሚሊዮን በርሜል ድፍድፍ ነዳጅ በዚህ ጠባብ ወሽመጥ በኩል ያልፋል። ይህም ከጠቅላላው የዓለም የባህር ላይ ንግድ 12 በመቶ የሚሆነውን ድርሻ ይዛል። የዚህ መስመር መዘጋት ማለት የአውሮፓና የእስያ የንግድ ሰንሰለት መበጠስ ብቻ ሳይሆን እንደ አልጀዚራ ትንታኔ ከሆነ የመርከብ ዋስትና ወይም ኢንሹራንስ እስከ 300% እንዲጨምር በማድረግ በዓለም አቀፍ ገበያ ላይ የዋጋ ንረትን ያስከትላል። ከኢኮኖሚ ፋይዳው ባሻገር ወሽመጡ ጂኦፖለቲካዊ የኃይል ሚዛን መጠበቂያ በመሆኑ ታላላቅ ሀያላን ሀገራት የራሳቸው ወታደራዊ መሰረተ ልማትን እዚህ ቀጠና ላይ ለመትከል የሚፎካከሩት ለዚህ ነው። ይህ የዓለም መተንፈሻን ለመቆጣጠር በሚያደርጉት ሽኩቻ ሳቢያ መስመሩ ከተቋረጠ መርከቦች በአፍሪካ ዙሪያ ወይም ኬፕ ኦፍ ጉድ ሆፕ ለመዞር ተጨማሪ 14 ቀናትና በሚሊዮን የሚቆጠር የነዳጅ ወጪ ስለሚጠይቁ ባብ ኤል መንደብ ለዓለም አቀፍ የንግድ ዋስትና የማይተካ ሚና አለው። በተለይም ለኢትዮጵያ የዚህ ወሽመጥ ሰላም መታወክ ማለት በጅቡቲ በኩል የሚገባው የገቢ ንግድ መቋረጥ በመሆኑ ጉዳዩ ከኢኮኖሚ ባለፈ ብሔራዊ የህልውና ጉዳይ ሆኖ ይታያል። የቀጠናው አለመረጋጋት፣ የፈረሱ መንግስታትና የድህነት አዙሪት። የአፍሪካ ቀንድና የየመን አካባቢ በዓለም ላይ እጅግ ተለዋዋጭና አደገኛ ቀጠና ተብለው የሚጠቀሱ ሲሆን የዚህ አለመረጋጋት ዋነኛ መንስኤ ደግሞ በቀጠናው የሚገኙ ሀገራት የመንግስታዊ መዋቅር ድክመትና ስር የሰደደ ድህነት ነው። እንደ የመንና ሶማሊያ ያሉ ሀገራት ለማዕከላዊ መንግስት የማይታዘዙ ታጣቂዎችና አሸባሪ ቡድኖች መፈልፈያ በመሆናቸው እንደ የፈረሱ መንግስታት ወይም ፌልድ ስቴት የሚቆጠሩ ሲሆን ይህም የባህር ላይ ደህንነትን ለከፍተኛ አደጋ አጋልጧል። ኤርትራ ምንም እንኳን በወታደራዊ ጥንካሬዋና በገለልተኛ ፖሊሲዋ ብትታወቅም ውስን የሆነው የዲፕሎማሲ ግንኙነቷ ለቀጠናው ትብብር ስጋት ሆኖ ይታያል። ጅቡቲ ደግሞ በበኩሏ በኢኮኖሚ ደካማ ብትሆንም ስልታዊ ቦታዋና ለአያላን ሀገራት የጦር ሰፈር በማከራየት ከሚገኘው ገቢ ላይ ጥገኝነቷን ጨምራለች። ይህ የደህንነት አዙሪትና የመንግስታት ድክመት በቀጠናው የታላላቅ ሀያላን ሀገራት ጣልቃ ገብነት እንዲበራከት በር የከፈተ ሲሆን ይህም የባብ ኤል መንደብን ወሽመጥ የዓለም የፖለቲካ ሽኩቻ ማዕከል አድርጎታል።
በቀጠናው የሚታየው ይህ አለመረጋጋት በቀጥታም ሆነ በተዘዋዋሪ በኢትዮጵያ የሰላምና ደህንነት ላይ የራሱ የሆነ አሉታዊ ጥላ ማሳረፉ አይቀሬ ነው። የሀያላን ሀገራት ወታደራዊ ሽኩቻ በጅቡቲ በዓለም ላይ ልዩና ስትራቴጂካዊ የምትሆን እንደ አሜሪካ እና ቻይና ያሉ የዓለም ባላንጣዎች መገኛ በመሆኗ ብቻ ሳይሆን አሜሪካ በአፍሪካ ብቸኛውና ግዙፉ የጦር ሰፈራው ወይም ደግሞ ግዙፍ የሆነው የካምፕ ሌሞኒየር ወይ ደግሞ ካምፕ ሌሞኒየር የተባለው የጦር ሰፈር እዚህ በመመስረቱ ነው። ቻይናም የመጀመሪያውን የባህር ማዶ የጦር ሰፈር በጅቡቲ በመገንባት የአሜሪካ አይን አውጥታለች። ከነዚህ ሁለት ሀያላን በተጨማሪ እንደ ፈረንሳይ፣ ጃፓን፣ ጣሊያን እና ዩናይትድ ኪንግደም ያሉ ሀገራት የራሳቸውን ወታደራዊ ክንፍ እዚህ ቀጠና ላይ ያሰፈሩ ሲሆን ይህም ጅቡቲን የዓለም ወታደራዊ ኃይሎች በጠበበ ስፍራ ላይ የተከማቹባት ምድር አድርጓታል። እንደ CNN ዘገባ ከሆነ እነዚህ ሁሉ ሀገራት እዚህ የተገኙት የባህር ላይ ደህንነትን ለመጠበቅ በሚል ሰበብ ቢሆንም በኢራንና በአሜሪካ መካከል ያለው ውጥረት ወደ ጦርነት ካመራ ግን ጅቡቲና አካባቢዋ የታላላቅ ኃይሎች ፊት ለፊት መፋለሚያ የመሆን ዕድሏ እጅግ ሰፊ ነው። ይህ የወታደራዊ ማዕከል በመሆን ለጅቡቲ የኢኮኖሚ ገቢ ቢያስገኝም ለኢትዮጵያ ግን ብቸኛ የንግድ በሯ በሀያላን ሀገራት የጦር መሳሪያዎች የታጠረ መሆኑ ታላቅ የጂኦፖለቲካዊ ስጋት ለኢትዮጵያ ሆኖባታል። ውጥረቱ በኢትዮጵያ ላይ ያለው ቀጥተኛ ተጽዕኖ ኢትዮጵያ ምንም እንኳን ቀጥተኛ የባህር በር የሌላት ወደብ አልባ ሀገር ብትሆንም በባቤል መንደብ አካባቢ የሚቀሰቀሰው ማንኛውም ጦርነት ከርቀቱ አንጻር የቤት ውስጥ ጦርነት ያህል በከፍተኛ ሁኔታ ይፈታተናታል። ሀገሪቱ የምታካሄደው የገቢና የወጪ ንግድ 95% የሚሆነው በጅቡቲ በኩል የሚያልፍ በመሆኑ በቀይ ባህር ላይ የሚተኮሰው ማንኛውም ጥይት በኢትዮጵያ ገበያ ውስጥ ቀጥተኛ የሆነ የኑሮ ውድነትን ያስከትላል። ይህ የኢኮኖሚ መታነቅ ስጋት በተለይ በነዳጅና በማዳበሪያ አቅርቦት ላይ መስተጓጎልን ከፈጠረ የኢትዮጵያ የኢኮኖሚ ጀርባ አጥንት የሆኑት ግብርናና ኢንዱስትሪ በአንድ ጊዜ አደጋ ላይ ይወድቃሉ። እንደ አክሲዮስ እና አልጀዚራ ያሉ ዓለም አቀፍ የዜና ምንጮች እንደሚጠቁሙት በቀይ ባህር ያለው አለመረጋጋት የመርከብ ጭነት ዋጋን በመጨመር በኢትዮጵያ ውስጥ ስር የሰደደ የዋጋ ግሽበትን ሊያባብስ ይችላል። በመሆኑም የባቤል መንደብ ደህንነት ለኢትዮጵያ ከዲፕሎማሲያዊ ጉዳይ ባለፈ የዕለት ተዕለት ኑሮን እና ብሔራዊ ደህንነትን የሚወስን የባቤል መንደብ ቀውስ ለኢትዮጵያ የሁሉና ስጋት ነው። የዓለም ሀያላን በቤታችን ደጃፍ ላይ በሚያደርጉት ፍልሚያ ኢትዮጵያ ጥቅሟን ለማስከበር ብርቱ ጥንቃቄና ዲፕሎማሲ ያስፈልጋታል። የተከበራችሁ የማስራስ ሚዲያ ተከታታዮች የቀይ ባህርን ወቅታዊ ቀውስና በኢትዮጵያ ላይ ያለውን ተጽዕኖ የዳሰስንበት ልዩ ዶክመንተሪያችን ይህንን ይመስል ነበር። መረጃው ለሌሎች ሊደርስ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ጥልቅ ትንታኔዎችና ወቅታዊ መረጃዎች በየቀኑ ሊደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰላም ቆዩልን።